ፊደልና ልሳን የተመረጡ የብዕር ትሩፋቶች በድምጽ የሚተረኩበት የበይነ መረብ አገልግሎት ዘወትር ቅዳሜ ረፋድ ላይ በዚህ አድራሻ ይደመጣል። ከኢትዮ ቲዩብ ጋር በመተባበር የቀረበ የዛሬው ፊደልና ልሳን የሚጀምረው በአጸደ ውድነህ ግጥም ነው። አንባቢያችን ደግሞ ጌትነት እንየው። እማን ኢትዮጵያዊ ነኝ ለኑሮ ብለው ዜግነታቸውን ለቀየሩ ትላለች መጨረሻው ላይ እዚህ ላይ አምጥቼዋለሁ። አጸደ ከኤደን ገነት ከተሞች ባንዷ የተወለድኩኝ ከአራቱ ኃያላን ወንዞች ያንዱን ጠጥቼ ያደግኩኝ ከልቤ ሳይሆን ካንገቴ የሌላ ዜግነት ያለኝ እኔ ኢትዮጵያዊ ነኝ። አገር ቤት እያለሁ ገና ሳልወጣ ወደ ውጭ አገር እሰማ ነበር ሁሉ ጊዜ እንዲህ ተብሎ ሲነገር ኢትዮጵያዊነት ጽድቅ ነው የቅድስት ሀገር ምሳሌም ምድሪቷ የምትባለው ዳግማዊት ኢየሩሳሌም ኢትዮጵያዊነት ሀብት ነው ተራርፎ የተበተነ በሌሎች ጫና ምክንያት ላይገኝ የተዳፈነ ኢትዮጵያዊነት ማጣት ነው የጥንቱ ዛሬም ይወራል ወሬውን ሰምተው ሲመጡ መረጃ ያደናግራል። ኢትዮጵያዊነት ውበት ነው ሁሉንም ከሩቅ ይጣራል ቢዞሩ ቢመለከቱ ከማን ማን ይወዳደራል። እኔ ግን ውድድር ብዬ ማማር መታየት ናፍቄ ዛሬ በባዕድ አገር የምኖር ተንደላቅቄ ዛሬ በባዕድ አገር የምኖር ተሳቅቄ የመመለሻ ቀጠሮዬ በፍጹም አልደርስም ያለኝ አዝጋሚ ኢትዮጵያዊ ነኝ። ዝግመቴ ከኤሊ ብሶ ፍጥነቴ ብርሃን ጥሶ ፍላጎቴና ድርጊቴ ያልተገናኘ ጨርሶ ምስጢርን ብዘከዝከው አድማጭ አላምንም የሚለኝ አሳዛኝ ኢትዮጵያዊ ነኝ። አውቃለሁ ኃጢአቴ በስቷል ጉስጥልናን ጠልቼ ለባዕድ ተገዝቻለሁ ለመኖር ብዬ በልቼ ከፎቅ ላይ ብንጠለጠልም ርቄ ብዙ ሳልሰማ ዘወትር የሚታየኝ ግን ያ የእረኝነቴ ማማ አስሬ ውሃ ብጠጣም ስርቅ ታልተው የሚያለኝ ናፋቂ ኢትዮጵያዊ ነኝ። ኢትዮጵያዊነት ከፈለክ ስለምን ካድካት ብትሉኝ የማይሆን ምላሽ እንድሰጥ ግራ ቀኝ ብታዋክቡኝ ያልኩትን ብታጣጥሉት ከንቱ ውዳሴ መስሏችሁ እላለሁ ተሳሳታችሁ። ዜግነት አይደለም ትነት ሲሞቅ ሰማይ ላይ ደርሶ ሲበርድ የሚዘረገፍ ልብ ላይ የኖረን እውነት ከቆዳ አንስቶ የሚገፍ ዜግነት ሚስጥር ነው እውነት በደም ቀለም ላይ ተሞልቶ ከልብ ላይ ነው የሚጻፈው በአላፍ የሰውነት ስር ወደ አካል የሚዳረሰው እኔም ላይ ያለው ይሄው ነው አይደለም የወረቀቱ ታድሷል እስካልተባለ የሚያልቀው አገልግሎቱ። ስለዚህ ሁሉንም እርሱት ወረቀታት ባይነኝ የልቤ በልቤ ነው ያለ እመኑኝ ኢትዮጵያዊ ነኝ። አላመኝ ያላችሁለት ግን ያኔ ነው ተስፋ መቆርጠው የዜግነቴ ዝውውር ከደም የሚቋረጠው እመኑኝ። ሰላም ለእናንተ ይሁን አድማጮቻችን እንዴት ሰነበታችሁ? ፊደልና ልሳን ነው ከኢትዮ ቲዩብ ሳምንት ቆጥረን ተመልሰናል። ነፍሱን ይማረውና ስብሐት ገብረ እግዚአብሔር
እኛም አልፈን በልጆቻችን ዘመን ራሱ የሚወደድ ጸሐፊ እንደሚሆን ገምታለሁ። ስብሐት ከሚታወቅበት አጻጻፍ ወጣ ባለመልኩ አንዳንዴ በድህነት ሰፈር ውስጥ ተገኝቶ ታሪኮችን የሚተርክበት መንገድ ለኔ በጣም ልቤን ይነካኛል። ለዚህ ማሳያ የሚሆነኝን አንድ ታሪክ ዛሬ ጋብዛችኋለሁ። የታሪኩ ርዕስ ለጉድጓድ ይሰኛል። 567 ከሚለው መጽሐፉ ላይ የተወሰደ ነው። መልካም ጊዜ ይሁንላችሁ። ይኸው ስሙ። በግንቦት ልደታ ጠላ ሰዓት እንስራ ሙሉ ተረታለኝ። እስቲ አንዳንድ ዋንጫ ልበላችሁ። እትዬ አልታየ ቤት ጠላ እየተጠጣ ቆሎ እየተቆረጠመ የሞቀው ወግ ተይዟል። በመሃሉ ወይዘሮ ላቀች እንደ ልማዳቸው መርዶ ተናገሩ። ማንም ሰው የትም ቢሞት ወይዘሮ ላቀች ወሬውን መበተን ይወዳሉ። እትዬ አልታየ ረስቼ ሳልነግርሁ እዚህ ከኛ ሰፈር እልፍ ሲሉ እሪ በከንቱ እንደደረሱ 3 ሱቆች አሉ። የኮረንቲ እንጨት አጠገብ እንኳን ትንሽ ሱቅ አለች። እዚህ ያለችው ፋናዬ የሚሏት የለችም? እሷ አራስ ልጇ ሞተችባት አሉ ልጄ። እኔ ንድፋይ አለች ዘነበች። ምን ሆነች? ታፈነችባት? ኧረ በሽታ ነው አሉ። ሞት የወይዘሮ ላቀችን ጥሪ ሰምቶ ለአንድ አፍታ እትዬ አልታየ ቤት ገብቶ ወጉን ገድሎ ቁጭ አለ። ሁሉም ዝም አሉ። ወደ የሐሳባቸው ሸሹ። ቆይቶ እሪ በከንቱ ብትይ ጊዜ አስታወሽኝ አሉ አቶ ለውጤ። እኚህ ድሮ አስተማሪ የነበሩ ናቸው። እዚያ የነበሩት ሁሉ የቀደሙን ሞት መርሳት ስለፈለጉ አይንና ጆሮአቸውን ወደ አቶ ለውጤ ያዞሩ። አቶ ለውጤ የሚከተለውን ተናገሩ። ከሰዓት በኋላ ነው ይሞቃል ይወብቃል። አንድ ሰውዬ ሰዎች እየተጫወቱ የሚጠጡበትን ጠላ ቤት ትቶ ለጥቆ ካለው ባለጠላዋ ብቻዋን ፍዝዝ ብላ ተቀመጠችበት ቤት ገባ። ሴትየዋ ተነሳችና ምን ፈልጎ እንደመጣ ያላወቀች ይመስል ስታየው ከቆየች በኋላ ጠላ በጣስ አምጥታ በብርጭቆ ቀርታ ፊቱ አስቀመጠች። ጎረቤቶቹ ንግግራቸው ሳይሆን ድምጻቸው ይሰማል። ሰውየው ጠላውን አንድ የተጎንጭቶ አፉን እያጣጣመ ብርጭቆውን ሲያስቀምጥ አንተ ዛሬ ምን ነካ ሰውዬ? እምቢ ስል ግድ አለብኝ እንዴ? አለች ሴትየዋ በቁሟ። በንዴት ይመስላል ግን ድምጿ ከሹክሹክታ ምንም ያህል እንደው ከፍ አይልም። ሰውየው ቀና አለ። ማንም ሌላ ሰው የለም በቤቱ። ሴትየዋ አሁንም እምቢ በቃ እምቢ። ወይ አንቺ አዲስ አበባ አታሰሚኝ የለሽ? በሉ ጠላሁን ጠጡና አውጡልኝ አለች ሰውየውን በንዴት እያየችው። ተቆጥታለች ግን አጮኸም። የውጭ ሰው ሊሰማት አይችልም። ሰውየው ግራ ገባው፣ እንዲሁ ፍርሃትም ያዘው። እብድት ሆነች ሴት እያለ ማሰብ ጀመረ። ሴትዮዋ በኩራት እጇን ወገቧ ላይ አርጋ ቆማ በሌላው እጇ በንዴት ወደ መውጫ በሩ እያመለከተች እሺ ይቅር አትክፈሉ ብቻ ውጡልኝ። እኔን ነው አለ ሰውየው እየተደናገጠ። እቺ ሴትዮ ቲያትር ሰራተኛ ትሆን የሚል ሐሳብ ገባው። ምንስ ቸግሮ ይጠላ ብሸጥ ነፍሴን ሸጥኩ እንዴ? እንዲህ አይነት ርኩስ ነገር የምሰራው ለምን ሽብር አይኖርህም? ጎረቤት ጠይቅ ይኖግረዋል። በላይነሽ እናቶቹ የማይሰሩትን ትሰራለች የሚል አታገኝ። ምን ፈረደብኝ እናንተ?
ሰውየው ገርሞት ሲያት ንዴቷን ከፊቷ አራግፋ ትክ ብላ በደረቅ አይን እያየችው ዝግ ባለ ድምጽ እንዲያለችው አሁኑን 20 ብር ከኪሶ አውጥተው ካልሰጡኝ አሁን ቀስ ብዬ የተናገርኩትን ሁሉ ጮክ ብዬ ሰው እንዲሰማ አድርጌ እናገረዋለሁ። የማነሽ ደፋር ማን መሰልኩሽ አንቺ? አላት የውሸት ድፍረት ድምጽ ውስጥ እያሰማ። እኔ አላውቀውትም። ደግሞ ማንም ብትሆኑ ግድ የለኝም። 20 ብሯን ቁጭ አርጉልኝ። የሚያረጋውን በማጣት ሳቅ እያለ የጠላ ብርጭቆ ሊያነሳ እጁን ሲሰድ ምን ነው ሰውዬ አብደሃል? አለች ጮክ ብላ። ዝግ ባለ ድምጿ ደግሞ 20 ብሯን አሁኑኑ ካላወጡ ጮኬ ይቀጥላለሁ። ከዋለ ሰውየው ገንዘቡ ሳይሆን እንዲው ነገሩ አስደነገጠው። የገንዘብ ቦርሳውን ከደረት ኪሱ እያወጣ አሁኑ ሰጂው ግድ የለም በኋላ ፖሊስ ይዤ መጣና እንነጋገርበታለን አላት። እንኳን ፖሊስ ሽጉጥ ይዘው ይምጡ፣ አረገ መዳምጡ ያው ሞትስ ተገይቶ ነው። እቺ ነገር አታዋጣም ብሎ 20 ብሩን ሰጣት። ተነስቶ ሊወጣ በሩ ጋር ሲደርስ ስታለቅስ ሰማት። ሊመለስ አለና እንዲው ቀፈፈው። መንገዱን ቀጠለ። ሴትየዋ በረጅሙ ካለቀሰች በኋላ ተነሳች። ነጠላዋን ተከናነበች፣ ወጣች። በሩን ቆለፈች፣ ሄደች። ብዙ መንገድ ሄዳ ኪዳነ ምሕረት ቤተክርስቲያን ደረሰች። ቤተክርስቲያኑ ደጀ ሰላም ስትደርስ ተደፍታ መሬቱን ተሳለመች። ተነሳችና ገባች። ቤተክርስቲያኑ ደረጃ ስትደርስ ተደፍታ ደረጃውን ተሳለመች። ተነሳችና ደረጃውን ወጣች። ቤተክርስቲያኑ በር ስር ተደፍታ ተሳለመች። ተነሳች፣ በሩን ተጠጋች። ሰንበርክካ በሩን ደጋግማ ተሳለመች። እምየ ማርያምን የሙጥኝ እንደምትል ሁሉ በሩን ተጠግታ ራሷን ደፋች። አይኗን ዘጋች። ብዙ ጊዜ ቆየች። ይቅርበኝ፣ አሬ ይቅርበኝ ብላ አይኗን ጭፍን አድርጋ እዚያው ቆየች። ቤተክርስቲያኑን እየዞረች እያንዳንዱ በር ጋር እንደቀደሙ አዛኝቱን የሙጥኝ ካለች ይቅርበኝ ካለችና ከለመነች በኋላ ከቤተክርስቲያኑ ራቅ ያለ መንገድ ሄዳ ከአንድሬሳ ሳጥን መሸጫ ቦታ ስትደርስ ገብታ ለሰውየው 20 ብር እየሰጠችው በዚህ የትንሽ ልጅ ሳጥን ይገኛል አለችው። ብለው ታሪካቸውን ጨረሱ። አቶ ለውጤ ሞት ተመልሶ ትያልታየ ቤት ገባ። ሰው ሁሉ አንገቱን ደፋ፣ ወደየ ሐሳቡ ሸሸ። የካቲት 1966 ዓ.ም የተጻፈ በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን፣ ስንታየን መከራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ በተራ እንደ ጥሩ
የምታዳምጡት ፊደልና ልሳን ነው። የባለሞተሩ ፍቅር ጸሐፊው የማይታወቅ ውርስ ትርጉም በዝግጅት ክፍሉ ውዱን ነፍሱን ፍቅሩን በሞተር ሳይክሉ ላይ አሳፍሮ ያ ወጣት በመንገዱ ላይ ይሸመጥጣል። ሞተር ሳይክሏ ከሚገባው በላይ ትተኮሳለች። 100 ኪሎ ሜትሮችን በአንድ ሰዓት ላፍ ማድረግ እንደሚያስችላት ለማሳየት የፎከረች ትመስላለች። በመንገዱ ላይ በሚያሳቅቅ ሁኔታ ትነባለች። መሪዋን የጨበጠው ወጣት ከኋላ ያፈናጠጣት ቆንጆ ፍቅረኛው ፍርሃት ጸጉሯን ክፉኛ ከሚያውለበልበው ንፋስ ጋር ተቀላቅሎ የሰረጋት ይመስላል። የኔ ውድ እባክህን ፍጥነት ቀንስ፣ በጣም እየበረርን እኮ ነው። ፈራው። አይዞሽ የኔ ቆንጆ፣ ምንም የሚያስፈራ ነገር የለም እኮ። ይልቅ እንዳዝናኝ ነገር ብትወስጁ ነው የሚሻልሽ። አረ በጣም ያስፈራል፣ በእናትህ ዝግ በል። ይልቅ እሱን ተይና እንደምትወጂኝ ንገሪኝማ። በጣም እወድሃለሁ፣ ግን ፍጥነትህን ቀንስ። በእናትሽ እስቲ እቀፊኝ። እንዴ ይሄው ጡቶቿ ከጀርባው ጋር ሲላተሙ ተሰማው። አይኖቹን እንደመጨፈን ቃጣው። የኔ ውድ ያጠለቅኩት ሄልሜት በጣም አልተመቸኝም። ከኔ ጭንቅላት አንሺውና አንቺ ላይ አጥለቂው። በቀጣዩ ቀን በአንድ ተነባቢ ጋዜጣ ላይ አንድ ሞተር ሳይክል ፍሬኑ በመበጠሱ ምክንያት ከአንድ ህንፃ ጋር ተጋጅቶ አደጋ መድረሱ ተዘገበ። 2 ተሳፋሪዎች በሞተር ሳይክሉ ላይ የነበሩ ሲሆን ከተሳፈሩት መካከል ሞተር ሳይክሏን ሲያበር የነበረው ወጣት በአደጋው ህይወቱን ማጣቱም ተዘገበ። ከኋላ ተሳፍራ የነበረችው ሴት ግን ተርፋለች። ጉዳዩ ሲብራራ እንዲህ ሆነ። 2 ተሳፋሪዎች መንገድ ላይ በነበሩበት አፍታ ሞተር ሳይክሏን የሚነዳው ወጣት የሞተሯ ፍሬን መበጠሱን ተረዳ። ነገር ግን ይህን እውነታ ከኋላው ላፈናጠጣት ፍቅረኛው ሊያሳውቅ አልፈለገም። ከዚያ ይልቅ እንደምትወደው እንድትነግረው ፈለገ። ከዛ ደግሞ እንድታቅፈው። በስተመጨረሻም አጥልቆት የነበረውን ሄልሜት እንድትወስድና እንድታጠልቀው አደረጋት። ከአይቀሬው ትልቅ አደጋ የራሱን ህይወት ትቶ እርሷን እንዳዳናት፣ ከዛ በፊት ደግሞ ለመጨረሻ ጊዜ እየተሰናበታት መሆኑን ፍቅረኛው የተረዳችው ከአደጋው ከተረፈች ከብዙ ጊዜ በኋላ ነበር።
ፊደልና ልሳን ከኢትዮ ቲዩብ መሐመድ ሰልማን ፒያሳ መሐሙድ ጋር ጠብቂኝ የሚለው መጽሐፉ በእኔ ዘመን ከተጻፉ ምርጥ የወግ ጽሑፎች ከመጀመሪያዎቹ ተርታ የሚመደብ ነው ብል ማጋነን አይሆንብኝም። በመጽሐፉ ውስጥ የተቀመጡ የጉዞ ማስታወሻዎች የብዙሃንን አይን የከፈቱ ነበሩ። መሐመድ በኢትዮጵያና በኤርትራ ድንበር መካከል ላይ ስላለችው የዛላምበሳ ከተማ የጻፈው የጉዞ ማስታወሻ እጅግ መሳጭና ሳቢ ነው። ከዚህ ማስታወሻ መካከል በጥቂቱ የተወሰነውን በመቀጠል አነብላችኋለሁ። የዛላምበሳ አባወራዎች የኤርትራ ሴቶች ለሚስትነት መልካም ናቸው ብሎ ያምኑ ስለነበረ ከብዙዎቹ ጋር ተጋብተው ወልደው ከብደዋል። ማዶ የሚገኙት የአምብስተ ገለበ የኤርትራ ቀበሌ ነዋሪዎች ደግሞ የዛላምበሳ ሴቶች ብርቱ ታታሪ ናቸው በሚል ከኢትዮጵያን ጋር ተጋብተው ወልደው ከብደዋል። ድንገት ጦርነቱ መጣና የሁለት ሀገር ሰዎች አደረጋቸው። አሁን ለቡና መጠራራት አይችሉም። ነገር ግን ቡና አፍልተው ከወታደሮቹ ጋር ጥሩ ተግባቦት ባላቸው እረኞች በኩል ኤርትራ ላሉ ዘመዶቻቸው ይልካሉ። ለአማቾቻቸው የሚቀመስ በድንበር ያሾልካሉ። ወታደሮቹን ተለማምጠው ገብተው ቶናና በረካ ጠጥተው የሚወጡም አሉ። ቡናና ጌሾ በእረኞች በኩል ለኤርትራ ዘመዶች መላክ የተለመደ ነው ብለውኛል የአካባቢው ተወላጆች። ኩርፊያ፣ ጦርነት፣ ድንበር፣ ቂም፣ ጠላት ቅብጥርስ የማይገባቸው የሁለቱም ሀገራት ከብቶች ድንበር እየተሻገሩ ያስቸግራሉ። ወታደሮቹ ሰብሰብ አድርገው ድንበር አካባቢ ያቆዩአቸውና ባለቤቶቻቸው ሲመጡ ይመልሷቸዋል። ይህ ሰላማዊ ድንበር ዘለል የከብቶች ልውውጥ ግን ሁልጊዜ ሰላማዊ እንዳልሆነ ተመልክቻለሁ። ዛላምበሳ ከመግባቴ ከቀናት በፊት የሆነውን ላውጋችሁ። ጥቂት ኢትዮጵያዊ ከብቶች የኤርትራን ድንበር ተሻግረው ይሄዳሉ። ሆኖም ኤርትራውያኑ ከብቶችን ለመመለስ አልፈቀዱም። አይናቸውን በጨው አጥበው አላየንም ይላሉ። በተመሳሳይ ሁኔታ ቁጥራቸው ላቅ ያሉ ኤርትራዊ ከብቶች ወደ ኢትዮጵያ ሲሻገሩ ኢትዮጵያን ይዘው የእኛን ካልመለሳችሁ የእናንተን አንመልስም የሚል አቋም ይዛሉ። በዚህ አቋማቸው ለመጽናት ይወስናሉ። ሁኔታ ያሳሰባቸው የአጎራባቿ የአምበስተ ገለባ ቀበሌ ነዋሪዎች ሽማግሌዎችን ወደ ኢትዮጵያ በመላክ ድርድር ጀምራሉ። ድርድሩ ፍሬ አፍርቶ ኤርትራውያኑ አላየንም ያሏቸውን ከብቶች በሙሉ ለመመለስ ፈቃደኛ ሆነው የነርሱን ከብቶች እየነዱ መሄድ ችለዋል። አልጀርስ የማያስኬድ ድርድር፣ አብዱልአዚዝ ቡተፍሊካ የማያውቁት ስምምነት፣ የመለስና ኢሳያስ ፊርማ የማያስፈልገው ስምምነት በየቀኑ በዛላምበሳ ድንበር ይካሄዳል። ባሳለፍነው መስቀል ደግሞ እንዲህ ሆነ። በዚች ደቡባዊ የኤርትራ ቀበሌ አቅራቢያ በኢትዮጵያ ውስጥ የሚኖሩ ኢትዮጵያዊት ልጃቸውና ጥቂት ቤተሰቦቻቸውን ለመስቀል በዓል ሊጠይቋቸው ከአዲስ አበባ ይመጣሉ። አገር አማን ባሉበት ድንገት የኤርትራ ወታደሮች 5 የቤተሰቦቻቸውን አባላት አፍነው ይወስዳሉ። እናት ክፉኛ በሐዘን ተዋጡ። ምንም ማድረግ አልተቻለም። በስንተኛው ቀን በኤርትራ ቲቪ ታዩ ተባለ። ከኢትዮጵያ ጠፍተን መተን ነው፣ ተጨቁነን ያመለጥ ነው ወዘተ እያስባለ ያመከረኛ የኤርትራ ቴሌቪዥን ያናዝዛቸዋል። ከዚህ ስህተት በኋላ ድንበሩ አካባቢ በፀጉረ ልውጦች ላይ ጠበቅ ያለ ክትትል ይካሄድ ጀምሮ ነበር። ኢትዮ ኤርትራዊው የትራክተር ሾፌር የታሪክ የተፈጸመው በ2000 ዓመተ ምህረት ነው። ጥቂት የውጭ ሚዲያዎች ዘግበውታል። በርግጥ የኤርትራ መንግስት አንድ ትራክተር ከነሹፌሩ ድንበር አካባቢ ያለውን ጋሻ መሬት እንዲያርስ ይልከዋል። ሾፌሩ ወደ ኤርትራ ከመሰደዱ በፊት
የአዲግራት ልጅ ነበር ለካ። ካቻማሌ የሚል ታርጋ የተለጠፈበት ኢትዮ ኤርትራዊ። ሆኖም በሰላሙ ጊዜ በአዲግራት ቤተሰብ አፍርቷል። ድንበር አካባቢ መሬቱን እያረሰ ሳለ ታዲያ ኢትዮጵያዊ ቤተሰቦቹን አፈቁት። በናፍቆት ሰከረ። ትራክተሯን ቀስ እያለ ወደፊት ነዳት። ድንበር የሚያርስ መስሎ ማርሽ ቀየረ። ትራክተሯን እያከነፈ ወደ ኢትዮጵያ መሬት ገባ። የኤርትራ ወታደሮች በተኩስ ርምታ አጣደፉት። የትራክተሩን ግዙፍ ጎማ ጋሻ አድርጎ አመለጠ። የኢትዮጵያን ምድር ረገጠ። የኢትዮጵያ ወታደሮች ደግሞ የሽፋን ተኩስ ሰጡት። ከእጃቸው ያፈተለከው ኢትዮ ኤርትራዊ ሾፌር የኤርትራ ድንበር ጠባቂዎችን ክፉኛ አስቆጣ። በዚህ የተነሳ ምንም እንኳን ሾፌሩ ኢትዮጵያ ቢገባም የተኩስ ልውውጡ ግን ሊበርድ አልቻለም። በመጨረሻ የዚህ ትራክተር ድራማ 37 የኤርትራ ወታደሮችን 2 የኢትዮጵያ ወታደሮችን ሕይወት እንዲጠፋ ምክንያት ሆነ። የአስመራ ናፍቆት የማያውቁት ሀገር አይናፍቅም ከአስመራ በቀር። ይችን ህልም የመሰለች ከተማ ሳስብ ክፉኛ የኔነት ስሜት ይወረኛል። ሁሌም የሆነ እንደማውቃት እንጂ እንደማላውቃት ተሰምቶኝ ያውቅም። እኔ እንጂ እነርሱ ሆነ አይሰማኝም። ደግሞ እኔ ነበረች እኮ የኔም ትሆን ይሆናል ማን ያውቃል። 50 ዓመት 100 ዓመት 200 ዓመት ምናልባት ለዓለም ህዝቦች ድንበር የማያስፈልግበት ዘመን ይመጣ ይሆናል። የኦሮማዩ ጸጋዬ የባህር እንቁ የሚላት ከባህር ጠለል በላይ በ7500 ጫማ ከፍታ ላይ የምትገኘው አስመራን አውቃታለሁ። የዘንባባ ጫካዎቿ እንደ ገዛ ባንዳ፣ ሰንበል ጉደይፍ፣ አደጋ ሐሙስ፣ ማይተመኔ ያሉ ውብ ሰፈሮቿን በባሉ ግርማ ጽሑፎች አሳምሬ ያውቃቸዋለሁ። ጸጋዬ አስመራ ውስጥ ያልወሰደ ቡና ቤት አለ እንዴ? ሰካራም አድርጎኝ ነበርኩ። ስለዚህ አስመራን አታውቃትም አትበሉኝ። አስመራ ልትናፍቅህ አትችልም አትበሉኝ። አሁን እነሆ ድንበር ላይ ቆሜ ጠረኗን እየማኩ ነው። ለካንስ ወደ ድንበር መሄድ ናፍቆት ያፋፍማል እንጂ አያስታግስም። ከድንበር አንጋጥጬ ያየሁሽ ሰሜናዊት ጽብዕቲ አስመሪና ዛላምበሳ ጠረፍ ላይ ሆኜ የባሉ ፍቅር የነበረችው ፊያሜታ ስትስቅብኝ የተሰማኝ መሰለኝ። አባቴ ሙት ደደብነ እያለች ሻትጂ እግርሽ ባይሻገር ያንቺ አገር ልቤ ነው የማያውቀው ድንበር ውድ ያስለሻትጂ እግርሽ ባይሻገር ያንቺ አገር ልቤ ነው የማያውቀው ድንበር ቢኖር መሃን ባሰብንበት ባኔ የወደደን ዘማች አይመክተው ድንበር እንዳትፈሪ መምጣት ልብ ያለልሽ አገር አብረን ቆየን። አሁን ደግሞ ልንሰነባበት ነው። አብራችሁን ስለነበራችሁ እናመሰግናለን። ከኢትዮ ቲዩብ ባልደረቦች ጋር ሀብታሙ ስዩም በሚቀጥለው ሳምንት እንገናኝ። ደህና ቆዩልኝ። ከኔ አግዘኝ ሽያንሺ